አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በመጀመሪያ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናል ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ እና ዛሬ የገጠመኝ ነገር አለ። እኔን የገጠመኝ ነገር ለእናንተ ስለሚጠቅማችሁ መማሪያ ስለሚሆናችሁ ቪዲዮ ለብዙ ሰው እንዲደርስ ቪዲዮውን ላይክ ሼር ማድረጋችሁን አትርሱ። ለቻናሌም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። እንደነገርኳችሁ ቪዲዮ ስለሚጠቅማችሁ ለብዙ ሰው እንዲደርስ ሼር አድርጉት እና ምን ገጠመኝ መሰላችሁ ውዶችዬ? እኔ እንጃ። በነገራችን ላይ አላህ ነው ከጉድ ያወጣኝ። በቃ እኔ እንጃ የሆነ ነገር ላይ እንትን ልል ስል በቃ ካፋፉ ነው አላህ የሚመልሰኝ ማለት ነው። አልሐምዱሊላህ አላህ ጥሎ አይጥለኝም፣ መጥፎ ነገርም ላይ አይጥለኝም። ዛሬ ምን ገጠመኝ መሰላችሁ? ገበያ ትዕዛዝ ነበረብኝ። ከዛ ገበያ ሲሄድ እኔ ባንክ ቤትም ያኔ በኢቲኤም ብር አውጥቼ ነበር። ከዛ ይከተሉኝ ወይ ደግሞ እንዴት እንደሆነ እኔ አልገባኝም ነገሩ። ግን ምን ተፈጠረ መሰላችሁ? ብሬን አወጣሁና በኢቲኤም ሄድኩኝ። ልክ ኳስ ሜዳው አካባቢ ስደርስ የሆነ ልጅ ከኋላ የምጣ ከፊቴ አላወቅኩትም፣ ብቻ ድንገት በጎኔ መጣና እዩ ማህትዋ የሆነ ሎተሪ ደርሶኝ ባንክ ቤቱን አላውቀው ብዬ ነው መጀመሪያ ስቴዲየሙ የት ነው ሲለኝ ይሄውና ይሄ ነው አልኩት። እዚህ አጎት ነበረኝ ሲለኝ እሺ ልደውልህ ስለው አይ ተዩ እኔ እሱን አላምነውም ሎተሪ ደርሶኝ ነው የ150 ሺህ ብር ሎተሪ አለና የሆነ ብቻ የሆነ የሎተሪ እንትን ወረቀት አለ ቁጥሮቹን ተፍቀዋል አሳየ ፊት ለፊቱ 150 ሺህ የሚል አለ። እኔ በዚህ ልክ እንዴት እንደተሸወድኩኝ አላቅም ውዶቼ። ምክንያቱም ብዙ ነገር ይባላል በአሁኑ ሰዓት ብዙ ሰው ይሄ ደረሰብኝ ስለሚል እኔ እንጃ እንደዚህ ይሸወዳለሁ ብዬ እኔ አላሰብኩትም ነበር። ከዛ ልክ እኔ እሱ ጋር ቆሜ ከሌላ ሀገር ነው የመጣሁትና ቦታውን ስለማላውቀው ነው ሎተሪ ደርሶኝ ሌባ እንዳይወስድብኝ ብዬ ነው። ባንክ ቤቱን አሳየኝ፣ ኢትዮጵያ ንግድ ባንክ አለኝ እና አስመራ በር ነው ለምን አትሄድም እዛ ስለሆነ ምንም አላውቀውም ማውቀው ነገር የለኝም እስኪ ውሰጂኝ ሲለኝ ልክ እሱ ጋር እያወራሁ እያለ የሆነ ልጅ መጣ ደግሞ ጥምጣም ጠምጥሟል ምናምን ምጥታልና ይሄ ወንድምዋ ብሎ ጃኬቱን ነካው። ይሄ እኔ ጋ የቆመው ልጅ ማለት ነው። የሆነ ስልክ እያወራ ነገር ይመስላል። እንደዛ ብሎ ነካስ ያደረገው ጃኬቱን። እሺ በቃ በኋላ እደውላለሁ ምናምን አለና ስልኩን ኪስ ውስጥ ከተተ። ከዛ ይኸው ይሄንን ሎተሪ ደርሶኝ ቦታውን ስለማላውቀው ምናምን ስለው ኧረ ይሄን እንዴት ለሰው ታሳያላችሁ? ለካ አውቆ ነው እናንተ። ሱብሃንአላህ ይሄንን ለሰው አታሳይ። እንዴት ለሰው ታሳያለህ? ይሄንን አንቺ ጋር ነው እንዴ? እንዴት ታሳያላችሁ? ምናምን አለኝ። ኧረ እኔ ጋር አይደለም ግን ቦታውን አሳይ ብሎኝ ነው እኔ ጋር አይደለም አልኩት። እሺ ለሰው እንዳታሳዩ ምናምን ሲል ምን አለ መሰላችሁ? እሺ እኔ አስብልሃለሁ ብር ላንተም ይዛችሁ ይሄዱ ምናምን አለ። ላንቺም አስብልሻለሁ ሲለኝ ኧረ እኔ ብር አልፈልግም ወንድም ባንክ ቤቱን ከሆነ የምትፈልገው ና እንሂድ በዚህ አሳይሃለሁ አልኩት። የሆነ ገበያው መግቢያ ላይ የሆነ መደርደሪያ ምናምን የሚሸጣበት አለ። እዛ ድረስ ተከትለውኝ ሂደዋል። ከዛ በዚህ ብዬ ውስጥ ለውስጥ ይዣችሁ ልሂድ እሱም አብረን እንሂድ ምናምን አለ እና ተከተለና አይደል በዚህ ይዣችሁ ልሂድ ስለው ኧረ አለ። የሆነ እንደማያውቅ ነገር ሆኖ ነው ያኛው ገባችሁ። ከዛ በመሀል እዛው ቁመን ስልክ ተደወለለት። ለካ እያወሩ ነው ገባችሁ። እስኪ ላገናኝሽ ወንድሜን ምናምን አለኝና እኔ ደግሞ እቴዬ ጅሊት አሉ። እኔ እኮ እኔ እንጃ እንደው ጅልነቴ ያስጎዳኛል ብቻ አላህ ይጠብቀኛል እንጂ። ከዛ አገናኘኝና አሉ ሰላም አለይኩም አለኝ። ዋሌኩም ሰላም አልኩት። እንደው እህትዋ ኧረ እኔ እንጃ እናንተ ሰው እንደው በአላህ ስም እየማለ የአላህን ስም እንትን እያነሳ እንዴት ይዋሻል ብዬ ልመን። ከዛ እንደው ለአላህ እንደው በአላህ ይሁንብሽ ነገ በአላህ ዘንድ ታገኘዋለሽ። እናታችን እያለቀሰች ነው እዚህ ሰው ሀገር ሄዶ ልጄ ባይደበድቡብኝ ሌባ ባይዘርፍብኝ
እያለች ተጨንቃለች። እና እንደው አደራሽን በቃ እኔ ራሱ ያልተከተልኩት ስራ ስላለብኝ ነው። አንቺ ብሩን ተቀብለሽ ንግድ ባንክ አብረሽ ሂደሽ ብሩን ተቀብለሽ በእኔ አካውንት አስገቢልኝ ሲለኝ፣ እንዴ አንተ አካውንት የለህም እንዴ ኢትዮጵያ ንግድ ባንክ ስለው፣ አይ አለኝ ግን እዛው ያለ ነው የሚሆነው ስላሉኝ ነው አለኝ። ከዛ እኔ አምኛቸው የለ እሺ ምንም ችግር የለውም መረ ወንድም እንዳታስብ ይህን ያህል አትጨነቅ ምናምን አልኩትና እሺ ተባባልን። ዘጋ። 110,000 ብር እኮ እንግዛህ ብለውኛ አለው ያ አንድ እዛው የቆመው ልጅ ማለት ነው። አየህ 40,000 ብር ሊያተርፉብህ ነበር ምናምን አለው። ከዛ ለአሁን ይዣችሁ ልሄድ ስላቸው እንዲህ አለ፣ ኧረ ይሄ ገበያ ነው መሰለኝ እንደው ወረቀቴን ሌባ እንዳይወስድብኝ ጋጋታ በሌለው ታችሁን እንሄድ አለ። እኔ ደግሞ እሺ ብዬ እንደው ለአላህ ብለሽ ብሎኝ የለ እኔ እንደዛ ብሎ እንዴት ዋሻል ብያለሁ። ከዛ እሺ አልኩኝና ተከትያቸው፣ ደግነቱ መድኃኒት ሳያስነኩኝ ሱብሃንአላህ። እኔ እንጃ በኋላ ነው እኔ ነገሮችን እንትን ስላቸው እንዴት በዚህ ልክ እሸወዳለሁ ነው ያልኩት። ከዛ እሺ አልኩና ተከትያቸው ታቹን በዛው በኳስ ሜዳልንና ወጣን። ይህ አዲስ የተሰራው መስመር የለም መናኸሪያ አጠገብ ያለው በዛ በታች በኩል ብቅ አልንና አሁን ንግድ ባንክ ቤት ከመድረሳችን በፊት አለኝ አልኩት፣ ዛሬ አካውንትሽን አንቀሳቅሰሻል እንዴ ሲለኝ፣ አዎ እኔ ደግሞ ጅል አይደለሁ። ተመልከቱ በቃ አንዳንድ ጊዜ እኔ እንጃ ለሰው ጥሩ ማሰብም ይዟችሁ ነው ገደል የሚገባው። ከዛ አዎ ስለው ስንት ብር አውጥተሽበታል አለኝ። ይሄ ምን ጥያቄ ለምን ትጠይቀኛለህ? ይሄን ማወቅ ምን አስፈለገ አልኩት። አይ በቀን ውስጥ ቢያንስ ይሄ ብሔራዊ ሎተሪ ስለሆነ አካውንትሽ ከ20,000 እስከ 50,000 ብር የተላላክሽበት መሆን አለበት፣ መንቀሳቀስ አለበት አካውንትሽ አለኝ። እኔ ለመጀመሪያ ጊዜ እንደዚህ ስሰማ አልኩት። ከዛ አረ ነው እንደዚህ ነው ይሄ ብሔራዊ ሎተሪ ስለሆነ እንደዛ ካልሆነ ብር አያስገቡም አለኝ። እንደዚህ ሲሉኝ ራሱ ማለት ነው ምንም ችግር የለውም እዛው እንሂድና እንዴት እንደሚያደርጉ ይነግሯቸዋል፣ ቦታውን ብቻ ሳይቻችሁ እኔ እመለሳለሁ አልኩት። አይ እንደዛ መሆን አለበት ሲለኝ እና አልኩት። ስለዚህ መጀመሪያ 50,000 ብር ማስገባት አለብሽ አለኝ። 20,000 ወይ 50,000 ወይ ደግሞ 20,000 ማስገባት አለብሽ። ለማን አልኩት። ለወንድሜ አለኝ። እኔ ቅርታ አድርግልኝ ወንድሞ እንደዚህ ማድረግ አልችልም አልኩት። ከዛ አይ ግዴታ ነው እንደዚህ ካልሆነ ብሩ አይተላለፍልንም ሲለኝ ማለት ነው መጀመሪያ ብር አስገቢ ሲለኝ በቃ ሌባ መሆናቸውን አወቅኩ። እንደዚህ ብዬ ደንግጬ ማለት ነው ልክ እጄን እንደዚህ አድርጌ እናንተ ሌባ ናችሁ በሉ እዛው ስራችሁን ጨርሱ ብያቸው ሩጫ የለውም። ከዛ እንደዛ ስላቸው ራሱ የገረመኝ ነገር አቀርቅረው ስልካቸውን ሁለቱም እየነካኩ ዝም አልተከተሉኝም እንኳን። ከዛ በኋላ እየሮጥኩ ገበያ ሂጄ አልሐምዱሊላህ ገበያይቼ ቤት የመጣሁ እላቸዋለሁ። አላህ ከጉድ አወጣኝ። አስባችሁታል? በጣም ብዙ ሰዎች አሉ እንደዚህ የሚደረጉ። ከዚህ በፊት የኛ ሰፈር ሴት ባንክ ቤት እንደዚህ መንገድ ላይ መድኃኒት አስነክተዋት ባንክ ቤት ተከትለዋት ሂደው የአካውንቷን እንትን ጽፈው አስፈርመዋት አካውንቷ ላይ ያለውን ብሯን ሁሉ ወደ እነሱ አስገልብጠው ብሯን ወስደውባት ከዛ በኳስ ሜዳ በታች ወስደው ጥለዋት ስልኳ ሁሉ ነገር አልቀረም። መድኃኒቱ ሲለቃ ስትነቃ ሁሉም ነገር እንደሌለ አወቀች እና በጣም ብዙ ጊዜ ታማለች ደንግጣ። ብዙ ነገር ይባላል። ከዚህም በፊት እናቴ የሆነ ቀን እኔ እዛ ሆኜ ሀድራ ዛሬ እኮ ሌባው ጉድ ሊሰራኝ አለች። ምን ብሎ አልኳት። ልክ ከባንክ ቤት ብር ሳወጣ አይቶኛል አለች። ተከትሎኝ ሴትዮ አለኝ አለች። እንደው ወይኔ ይኸው በዚህ ታይ የምሪት ቦታ የሚመዘግቡ ሰዎች አሉና ነይ ልውሰድሽ አለኝ አለች። እናቴ ነቄ ናት አይገርማችሁም? እኔ ግን ያኛው ሰውዬ ነው የሸወደኝ፣ በስልክ ያወራኝ ሰውዬ ማለት ነው። ከዛ አግኝተሃል ሞኝ ብያለች፣ ጥየው እየሮኩኝ አለች። እና ብዙ ነገር ይባላል፣ ሰው ብዙ ነገር ይደረጋል። ከዚህም በፊት እንደዚሁ ስልክ ተደውሎልኝ
ከኢትዮጵያ ንግድ ባንክ ነው የደወልነው ግን በሰላም ነው ምናምን ሞባይል ባንክ ተጠቀሚያች ምናምን ሲለኝ አወቅኩበት። ያንን ወዲያውኑ ስልክ ዘጋሁ ማለት ነው። አሁን ተደውሎላችሁም በአካልም እኔ ሀይቅ ውስጥ እንደዚህ በፈጣጣው ሌብነት እንደዚህ መንገድ ላይ አለ ብዬ አላስብም ነበር። እንደው አልፎ አልፎ ነው እንጂ አሁን ግን ሌቦቹ በቃ ተሰማርተዋል። እኔ ቤቴ እንደዚህ ቤት ለቤት ሀይቅ ላይ አሁን በጣም ተቸግረናል። የሚገርማችሁ ነገር ሌሊት እንቅልፍ አናይም። በየቤቱ እየዞሩ ማለት ነው። ሌላ ምንም ነገር አያነሱም። ስልክና ብር እንደዚህ ፓወር ባንክ ምናምን ቀለል ቀለል ያለ ነገር ካገኙ ይዘው ይሄዳሉ። እና የቤቱ ሲገርመኝ እዛው ሂጄ ብሬን አስረክቤ ልመጣ ነበር። አልሐምዱሊላህ አላህ ከጉዳ ወጣኝ። ለማንኛውም ምልላችሁ መሰላችሁ እናንተም የዚህ አይነት ነገር ቢያጋጥማችሁ ተጠንቀቁ፣ ለቤተሰቦቻችሁ ማሳውቁ። አሁን የገጠር ሰው ብዙ ሰው እንደዚህ ተቸግረ ይሄን የሆነ ቦታ አሳዩ ምናምን ቢሏቸው እሺ ብለው ነው ተከትለው የሚሄዱት። እንኳን እነሱ አያችሁ፣ እኔም ተሸውጃለሁ። የተቸገሩ የእውነት የተቸገሩ ስለሚመስላቸው ተከትለዋቸው ሄዳሉ፣ መድኃኒታቸውን ያስነኳቸዋል። እኔ ግን ገና ሰው ከበዛበት ቦታ ወደ ውጭ ስላልወሰዱኝ መድኃኒት አላስነኩኝም። አላህ ሲረዳኝ ማለት ነው። አላህ አላጋለጠኝም። እና ተጠንቀቁ፣ ቤተሰቦቻችሁንም አሳውቁ ልላችሁ ነው የመጣሁት ውድ እህቶቼ። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ